ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የብዙዎቻችን ራስ ምታት ስለሆነው ስለ ቦርጭ እናወራለን። በዩቲዩብም ሆነ በብዙ ሶሻል ሚዲያዎች ላይ ይህንን ሻይ በመጠጣት በ3 ቀን ቦርጮን ያጥፉ ወይም ይህንን የአካል ብቃት እንቅስቃሴ ብቻ በመስራት በአንድ ሳምንት ውስጥ ሆዶን ያጣጥፉ የሚሉ ብዙ ውሸቶችን ሰምታችሁ ሊሆን ይችላል። ዛሬ ግን ሁሉንም ውሸቶች ወደ ጎን ትተን ሳይንስ የሚደግፈውንና በተግባር የሚሰራውን እውነታውን ብቻ እናያለን። እውነቱን እንነጋገር ከተባለ ከሰውነታችን ላይ በአንድ የተወሰነ ቦታ ላይ ብቻ ያለውን ስብ ለምሳሌ ቦርጭን ብቻ ለይቶ ማጥፋት በሳይንስ አይቻልም። ሰውነታችን ስብን በሚቀንስበት ጊዜ ከሁሉም የሰውነት ክፍላችን ላይ ነው እኩል የሚቀንሰው። ነገር ግን በትክክለኛ አመጋገብ፣ በቂ እንቅልፍና ቀላል በሆኑ የዕለት ተዕለት ልምዶች ቦርጭን ሙሉ በሙሉ ማጥፋት ይቻላል። በዚህ ቪዲዮ ውስጥ የእርሶን ህይወትና የሰውነት ቅርጾን የሚቀይር 5 እውነተኛ መንገዶችን በዝርዝር እናያለን። ቪዲዮውን እስከ መጨረሻው ተከታተሉ። ለቤቴ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ለብዙ ሰዎች እንዲደርስ ደግሞ ላይክ እና ሼር በማድረግ አድርሱላቸው። በመጀመሪያው የቦርጭ አይነቶችን እናያለን። ወደ መፍትሄው ከመሄዳችን በፊት ጠላትህን ይወቅ ይባላል። ቦርጭ በሁለት ይከፈላል። የቦርጭ አይነቶች 2 ናቸው። አንደኛው ሳብኩታኒዮስ ፋት ይባላል። ይህ ከቆዳችን ስር የሚገኝ በእጃችን መቆንጠጥ የምንችለው ለስላሳ የስብ አይነት ነው። ሁለተኛው ቪዘራል ፋት ይባላል። ይህ ደግሞ በውስጣዊ አካላቶቻችን እንደ ጉበትና ጨጓራ ዙሪያ የሚከማች ጠንካራ ስብ ነው። ይህ ስብ ለጤና በጣም አደገኛና ለልብ ህመም፣ ለስኳርና ለደም ግፊት የሚያጋልጥ ነው። የቦርጭ አይነቶችን እንደዚህ ካየን ታዲያ ቦርጭ ለምን ይወጣል? ለምን የሚወጣ ይመስላችኋል? ዋናው ምክንያት ከምንጠቀመው ካሎሪ በላይ መመገብ ነው። ነገር ግን ከዚህ በተጨማሪ ኮርቲሶል የተባለው የጭንቀት ሆርሞንና የኢንሱሊን መዛባት ስብ በቀጥታ ሆዳችን ላይ እንዲከማች ያደርጋል። ስለዚህ ቦርጭን ለማጥፋት ሆድ ላይ ብቻ የሚሰሩ ስፖርቶችን መስራት ብቻውን ዋጋ የለውም። መፍትሄው ሙሉ የሰውነታችንን ስብ መቀነስ የሚያስችል ስልታዊ መንገድ መከተል ነው። አሁን ወደ 5 ዋና ዋና መፍትሄዎች እንለፍ። አንደኛ፣ የካሎሪ ዴፊሲቲ እና የአመጋገብ ስርዓት። የመጀመሪያውና ከሁሉም በላይ ወሳኙ መንገድ ካሎሪ ዴፊሲቲ ነው። ይህም ማለት ሰውነታችን ከሚያቃጥለው ካሎሪ በታች መመገብ ማለት ነው። ይህንን ለማድረግ መራብ አያስፈልጋችሁም። ማድረግ ያለባችሁ የምግባችሁን ይዘት መቀየር ብቻ ነው። የፕሮቲን መጠንን በምግባችሁ ላይ መጨመር። ፕሮቲን በቶሎ እንድትጠግቡና ረሃብ እንዳይሰማችሁ ያደርጋል። በተጨማሪም ሰውነታችሁ ፕሮቲንን ለመፍጨት ብዙ ካሎሪ ያቃጥላል። በምግባችሁ ውስጥ እንደ እንቁላል፣ ዶሮ፣ አሳ፣ ባቄላና ምስርን አብዙ። ሌላኛው ካርቦሃይድሬትን መቀነስ፣ በተለይም ነጭ ምግቦችን፣ ነጭ ዳቦ፣ ነጭ ሩዝ እና ፓስታ በቶሎ ወደ ስኳርነት ስለሚቀየሩ ቦርጫችሁ እንዲጨምር ያደርጋል። ስለዚህ በእነዚህ ምግቦች ፋንታ የጥቁር ጤፍ እንጀራ፣ አጃና ድንች ተመገቡ። 3ኛው ስኳርን ሙሉ በሙሉ ማቆም። ለስላሳ መጠጦች፣ ሰው ሰራሽ ጭማቂዎችና ሻይ ወይም ቡና ውስጥ የምንጨምረው ስኳር በቀጥታ ወደ ቦርጭነት ነው የሚቀየሩት። በምትኩ ንጹህ ውሃ ወይም ያለ ስኳር አረንጓዴ ሻይን ጠጡ። 2ኛው መንገድ የእንቅስቃሴ ዘይቤ መቀየር። 2ኛው መንገድ እንቅስቃሴ ነው። ብዙ ሰዎች ቦርጭን ለማጥፋት በቀን 100 ጊዜ የሆድ ስፖርቶችን መስራት አለብኝ ብሎ ያስባል። ይህ ፍጹም ስህተት ነው። የሆድ ስፖርት የሆድ ጡንቻዎችን ያጠነክራል እንጂ ከላይ ያለውን ስብ አያጠፋውም።
ቦርጭን ለማጥፋት የሚረዱ ሁለት ምርጥ እንቅስቃሴዎችን አሁን እነግራችኋለሁ። አንደኛው መራመድ። በየቀኑ ከ8000 እስከ 10000 እርምጃዎችን ለመራመድ ሞክሩ። ይህ በጣም ቀላሉና በጣም ድካም ሳይሰማችሁ ከፍተኛ ስብ የምታቃጥሉበት መንገድ ነው። ስልክ ስታወሩ መራመድ፣ በሊፍት ፋንታ ደረጃዎችን መጠቀም። ሁለተኛው ሙሉ ሰውነትን የሚያንቀሳቅሱ ስፖርቶችን መስራት ወይም ኮምፓውንድ ኤክሰርሳይዝ እንደ ስኳት፣ ፑሽ አፕ እና ፕላንክ የመሳሰሉ ስፖርቶች በአንድ ጊዜ ብዙ ጡንቻዎችን ስለሚያንቀሳቅሱ ከፍተኛ ካሎሪ ያቃጥላሉ። ሶስተኛው መንገድ በቂ እንቅልፍን ማግኘት። ይሄ ብዙ ሰው ትኩረት የማይሰጠው ግን እጅግ ወሳኝ ነጥብ ነው። እንቅልፍ ማጣት ከቦርጭ መውጣት ጋር ቀጥተኛ ግንኙነት አለው። በቂ እንቅልፍ ካላገኙ ሰውነታችን የተባለውን የረሃብ ሆርሞን በብዛት ያመርታል። በዚህ ምክንያት ማታ ማታ ጣፋጭ ምግቦችን የመመገብ ፍላጎታችን ይጨምራል። ሌፕቲን የተባለው የጥጋብ ሆርሞን ደግሞ ይቀንሳል። ይህም ማለት የፈለጋችሁትን ያክል ምግብ ብትበሉ የመጥገብ ስሜት አይሰማችሁም። ስለዚህ በየቀኑ ከ7 እስከ 8 ሰዓት ጥራት ያለውን እንቅልፍ መተኛታችሁን አረጋግጡ። ሌላኛው ከመተኛታችሁ ከ1 ሰዓት በፊት ስልክና ቲቪን ማጥፋት እንቅልፋችሁ ጥራት ያለው እንዲሆን ያደርጋል። አራተኛው መንገድ ውጥረትን ወይም ጭንቀትን መቀነስ። አራተኛው መንገድ ጭንቀትን ማስተዳደር ነው። ስንጨነቅ ሰውነታችን ኮርቲሶል የተባለውን ሆርሞን ያመነጫል። ይህ ሆርሞን በሰውነታችን ውስጥ የሚገኙ ስቦች በተለይ በሆድ አካባቢ እንዲከማቹ ትዕዛዝ ያስተላልፋል። ምንም እንኳ አመጋገባችን ጤናማ ቢሆንም ሁል ጊዜ የምንጨነቅ ከሆነ ቦርጫችንን ለማጥፋት እንቸገራለን። ጭንቀትን ለመቀነስ በየቀኑ ለ10 ደቂቃ ጸጥ ባለ ቦታ በጥልቀት መተንፈስ ወይም ሜዲቴሽን። ሁለተኛው በተፈጥሮ ውስጥ መራመድ። ሶስተኛው ከማህበራዊ ሚዲያዎች የተወሰነ መራቅ። አምስተኛው መንገድ ወጥነትና ትዕግስት ነው። አምስተኛውና የመጨረሻው ህግ ትዕግስት ነው። ቦርጫችሁ በአንድ ሌሊት አልወጣም። ስለዚህ በአንድ ሌሊትም እንዲጠፋ አትጠብቁ። በሳምንት ውስጥ ለውጥ አላየውም ብላችሁ ተስፋ አትቁረጡ። ክብደት መቀነስ ቀጥተኛ መስመር አይደለም። አንዳንድ ሳምንት ይቀንሳል፣ በሌላኛው ሳምንት ደግሞ ምንም ለውጥ ላይኖር ይችላል። ዋናው ቁልፍ ነገር የአጭር ጊዜ ስራ ሳይሆን የህይወት ዘይቤያችሁን ማስተካከል ነው። ዛሬ ያየናቸውን 5 ነጥቦች በአጭሩ ስናጠቃልላቸው፣ አንደኛ ከምግባችሁ ውስጥ ስኳርን በመቀነስ ካሎሪ ዴፊሲትን መፍጠር። ሁለተኛ በየቀኑ ቢያንስ ለ30 ደቂቃ መራመድ። ሶስተኛ ከ7 እስከ 8 ሰዓት በቀን ውስጥ መተኛት። አራተኛ ጭንቀትን መቀነስ። አምስተኛ ተስፋ ሳይቆርጡ በየቀኑ መተግበር። እነዚህን መንገዶች ከዛሬ ጀምራችሁ ተግብሩ። በአንድ ወር ውስጥ በሰውነታችሁ ላይ የሚመጣው አስደናቂ ለውጥ ታያላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለሌሎች እንዲደርስ ደግሞ ሼር አድርጉ። እንደዚህ አይነት እውነተኛና ሳይንሳዊ የጤና መረጃዎች ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ጤናችሁ ይብዛ። አመሰግናለሁ።